እንደ አዲስ አበባ ከተማም ትልቅ ስኬቶች ተከናውነዋል። በተለይም ከተማችሁ አዲስ አበባ ላለፉት ጊዜያት በተሰራው ሰፊ ርብርብ ግንባር ቀደም ሚናን በመጫወት ሀብትን በማሰባሰብ እንደዚሁም ተቋማዊ አደረጃጀት በመፍጠር በተለያዩ ደረጃዎች በሚገኙ የህብረተሰብ ክፍሎች ሀብት በማሰባሰብ ትልቅ ድርሻ እየተወጣች ያለች ከተማ ናት። ከ6.1 ቢሊዮን ብር በላይ በማሰባሰብ ለህዳሴው ግድብ አስተዋጽኦ በማበርከት በተለይም በኮልፌ አካባቢ ለህዳሴው ማስተዋሻ ሊሆን የሚችል ፓርክ ዴዲኬት በማድረግ ከተማዋ ግንባር ቀደም ሚናዋን እየተጫወተች ናቸው ያለችው። የህዳሴው ግድብ ለኛ ታሪካችን ትርክት የሚቀይር ፓትሪዮቲዝማችንን የሚያረጋግጥና በላባችን ይገንብተን ለሀገራችን ብልጽግና እውን መሆን ታሪካዊ ኃላፊነታችንን ለመወጣት በድጋሚ ተጥረን መስራት ይኖርብናል። የታላቁ ህዳሴ ግድብ የመሰረተ ድንጋይ ከተጣለ ጀምሮ ከሁሉም የህብረተሰብ ክፍል ከ23 ቢሊዮን ብር በላይ የተሰበሰበና ለግድቡ ግንባታ የዋለ ሲሆን የፌደራል ፖሊስ የመከላከያ ሰራዊትና የክልል የጸጥታ ኃይሎች አመራሮችና አባላት በመላ ሀገራችን የህዝባችን ሰላምና ደህንነት በማረጋገጥ የመሰረተ ልማት አውታሮችን እና ታላቁ ህዳሴ ግድባችን ጨምሮ ከፍተኛ ሀገራዊ ፕሮጀክትን ከአሸባሪዎችና ከጸረ ሰላም ኃይሎች ጥቃት ከመጠበቅ ባሻገር በየወቅቱ የገቢ ማሰባሰቢያ መርሃ ግብር በማድረግ በፋይናንስ እየደገፈ ይገኛል። የሀገራችንን የመነሳት ዘመን እንቅልፍ የነሳቸው የውስጥና የውጭ ጠላቶቻችን ባገኙት አጋጣሚ በተለያየ መንገድ በተለያየ አማራጭ ያለ የሌላ አቅማቸውን ተጠቅመው ውጥናችንን ሊያመክኑ ቢንቀሳቀሱም ሀገራችን የጠላቶቻችን አንገት አስደፍታ ዛሬም እንደ ትናንቱ በአሸናፊነት ጉዞዋ ቀጥላለች። የታላቁ ህዳሴ ግድብ የሰላም ዋንጫ በተቋማችን በነበረው የወራቶች ቆይታ መላው አመራርና አባላት በማስተባበርና ልዩ ልዩ ስልቶች በማከናወን እንዲሁም የፖሊስ አጋር እና ደጋፊ የሆኑ የህብረተሰብ ክፍሎችን በመጠቀም 100 ሚሊዮን ብር ያሰባሰብን ሲሆን የታላቁ ህዳሴ ግድብ ገቢ ማሰባሰብ ሂደት ከተጀመረ ጀምሮ የአዲስ አበባ ፖሊስ ጠቅላይ መምሪያ በአጠቃላይ 208 ሚሊዮን 632422 ብር ድጋፍ ማድረጉን ስንገልጽ ከፍ ያለ ኩራት እየተሰማን ነው። የኦሮሚያ ፖሊስ አመራርና አባላት የህዳሴ ግድብ ዋንጫን አዲስ አበባ ፖሊስ ኮሚሽን ስንረከብ በደስታ ሲሆን ከናንተ ያገኘነውን ተመክሮ በመቀመር አባሎቻችንን በማነሳሳትና ህብረተሰባችንን ከጎናችን በማሰለፍ አስፈላጊውን የቦንድ ግዢ ለመፈጸም ዝግጁ መሆናችንን ለማረጋገጥ እወዳለሁ።